قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الجمعة وهي سورة مدنية كان العلماء مكي مهنوا بمدام في الصحيحين بعد حديث الترقاق إن يعمل مدني مهنوا. أبو هريرة رضي الله عنه عند كنا جلوسا عند النبي صلى الله عليه وسلم فنزلت عليه سورة الجمعة. أبو هريرة يسلم كهجرة بهالانو فلذي الساتشو كنبياتنا عليه الصلاة والسلام قال تقمتوا كونا اجتمارات وردتشو مدني مهنوان يمنى رقابت هنا المالذي نبياتنا عليه الصلاة والسلام في سورة جمعة صلاة لاي وكذلك عندنا نبدي عشاء لاي أبزتوا القوات عندنا رواية وتمتوات. بسم الله الرحمن الرحيم. يسبح لله ما في السماوات وما في الأرض. بسمايات السنة بمدرس يالله هلو الله يتراد. يسبح أي ينزهه عما لا يليق بجلاله وعظمته. عند سادة سورة التغابن هذا التسبيح تسبيح المقال ነው። በንግግር በቃላቶች ነው አላህን የሚያጠሩት። ግዑዝ አካላቶች እንዴት ነው አላህን የሚያጠሩት? እኛ እንረዳው እኛ እናውቀው። ነገር ግን አላህ ተባረከ ወተዓላ የሰው ልጆችን በተወሰነ መንገድ እንዲናገሩ አድርጓቸዋል። ሌሎችንም ፍጥረቶች እንዲናገሩ ማድረግ አይቸግረውም። ተራራው ሰማዩ ምድሩም ሁሉም አላህ ተባረከ ወተዓላን ያወድሳሉ፣ ያጠራሉ፣ ከማይገባው ነገር ያርቃሉ። ወይም ምን ሸይን ኢላ ዩሰቢሑ ቢሐምዲህ ወላኪን ላ ተፍቀሁነ ተስቢሐሁም እንዳለ አልመሊኩ ንጉሱ፣ አልቁዱሱ የጠራው፣ አልዐዚዙ አሸናፊው፣ አልሐኪም ጥበበኛው። እነዚህ በሰማይም በምድርም ያሉት አካላቶች የሚያጠሩት ጌታ ምን አይነት ነው? በእነዚህ ባህሪያቶች የሚገለጽ የእነዚህ ስሞች ባለቤት ነው። ዝም ብለው አይደለም የሚያጠሩት ነው። ስለሚገባው ካልባሌ ነገር ከነውርና ከጉድለት ሁሉ ሊራቅ የሚገባው ስለሆነ ነው የሚያጠሩት ማለቱ ነው። አልመሊክ هو المدبر لهذا الكون والمتصرف في كل شيء. በሁሉም ነገር ላይ የበላይ አስተናጋሪ የሆነ ሙሉ ባለቤትነት ያለው ንጉስ ማለት ነው። القدوس بمعنى الطاهر المنزه عن العيوب والموصوف بصفات الكمال. قدوس የሚለው ቃል የተያዘው ይላሉ ዑለማዎች من القدس ቀደስ የሚባለው ሰው ለመጥራሪያና ንጽህና ለመፈጸም የሚጠቀምበት ውሃ የሚያዝበት ዕቃ ነው። ከዚያ ተይዞ ቅዱስ ማለት بمعنى الطاهر ነው። አላህ ተባረከ ወተዓላ ከምንም አይነት ጉድለት ነው የጠራ ነው። በተቃራኒው ደግሞ ምሉዕነትን በሚያመላክቱ ባህሪያቶች የሚገለጽ ጌታ ነው ማለት ነው። አልዐዚዝ هو القوي الذي لا غالب له الشناف لله ኃይለኛና የበላይ ማለት ነው። الحكيم هو الذي وضع كل شيء في مواضعه ነገርን ሁሉ በሚገባበት ቦታ ላይ ያስቀመጠ ነው። ታዲያ የእነዚህ ስሞች ባለቤት የሆነ በእነዚህ ባህሪያቶች የሚገለጽ አምላክ ሊጠራ ከነውርና ከጉድለት ሊራቅ አይገባውም ወይ እንደማለት ነው። هو الذي እሱ ያ ነው بعث في الأميين رسولا በመሃይማኖች ውስጥ መልእክተኛን የላከ منهم
ከነሱ የሆነ አልኡምዩን ሁም العرب ኡምይ የሚባሉት ህዝቦች አረቦች ናቸው። لأنهم لا يكتبون ولا يقرؤون ስለማይጽፉና ስለማያነቡ ማለት ነው። الأصل ኡምይ የሚለውን ቃል መሀይም በሚለው አማርኛ ሙሉ በሙሉ መተርጎሙ ምናልባት ሙናሲብ ላይሆን ይችላል። حتى ነብያችን አለይሂ ሰላቱ ወሰላም በዚህ ጥሪ ተጠርተዋል። النبي الأمي ይባላል። ምክንያቱም መሀይም የሚለውን ቃል በአማርኛ የምንጠቀመው አላዋቂ ጃሂል የሚለውን ለመግለጽ ነው። ስለዚህ በዚህ ነብያችን አለይሂ ሰላቱ ወሰላም የሚገለጹ ከሆነ ኡምይ የሚለውን ቃል መጻፍና ማንበብ የማይችል ብሎ መተርጎሙ አስለም ነው የተሻለ። አንድ ሰው መጻፍና ማንበብ ባለመቻሉ የተነሳ ኡምይ ተብሎ የተጠራው ለምንድን ነው አሉ? ንስበተን ኢላ ኡሚ ወደ እናቱ ተጠግቶ ነው። ልክ ከእናቱ ሆድ ሲወጣ እንደነበረው ሁኔታ ያለ ሰው ነው እንደማለት ነው። ይሄን ያክል ኑረህ እንዴት መጽሐፍ ማንበብ አትችልም? ለነብያችን አለይሂ ሰላቱ ወሰላም አለመጻፍ አለማንበብ ሸረፍ ነው፣ ደረጃ ነው። አላህ ከሌሎች ፍጥረቶች በተለየ ሁኔታ ያከበረባቸው መገለጫ ነው። ይሄ ወህይ ከራሳቸው አመጡት ከሰዎች ለቃቅመው ነው እኛን የሚያስተምሩን እንዳይባል ከአላህ መሆኑ የተረጋገጠ እንዲሆን ነው ነብያችን አለይሂ ሰላቱ ወሰላም የማይጽፉት የማያነቡ። ከዚያ ውጭ ግን መጻፍና ማንበብ አለመቻል ጉድለት ነው። ሰዎች ራሳቸውን ማስተማር ይገባቸዋል፣ ማንበብና መጻፍ እስከሚችሉ ማለት ነው። እነዚህ አረቦች የሚጽፉ የሚያነቡ ህዝቦች ስላልነበሩ ነው አላህ ተባረከ ወተዓላ ኡምይን ብሎ የጠራቸው። ሚንሁም የሚለው አይ ሚን አልዓረብ ማለት ነው። ነብያችን አለይሂ ሰላቱ ወሰላም የተላኩት የወጡት ከዓረቦች መካከል ነው። وهذا شرف ورفعة لكم ያላቸው ነው ዓረቦች። ይህንን መልእክተኛ ከእናንተ መካከል ሳወጣ እናንተ የምትከብሩበትና የምትልቁበት ነገር መሆኑን አስታውሱ፣ በእናንተ ላይም የዋልኩላችሁን ጸጋ አትርሱ እያላቸው ነው። هو الذي بعث في الأميين رسولا منهم እሱ ያ በመሃይማኖች ውስጥ ከነሱ የሆነ መልእክተኛ የላከ ነው። يتلو عليهم آياته በእነሱ ላይ አንቀጾቹን የሚያነብላቸው ويزكيهم የሚያጠራቸው أي يطهرهم من أدناس الشرك والمعاصي ከማጋራት እንደዚሁም ደግሞ ከወንጀል ቆሻሻ የሚያጠራቸውና ንጹህ የሚያደርጋቸው የሆነ ويعلمهم الكتاب والحكمة መጽሐፍንና ጥበብን የሚያስተምራቸው الكتاب هو القرآن والحكمة هي السنة ዑለማዎች እንደሚሉት እዚህ ላይ ኪታብ በሚለው የተፈለገው ቁርአን ነው። ሕክማ የሚለው ደግሞ የነብያችን አለይሂ ሰላቱ ወሰላም ሱናቸው ነው። ይሄንን መልእክተኛ በእናንተ መካከል ከእናንተው የላኩላችሁ ለምንድን ነው? የኔን አንቀጾች እንዲያስተምራችሁ፣ ከወንጀል ቆሻሻ እንዲያጠራችሁ፣ መጽሐፍና ጥበብን እንዲያስተምራችሁ ነው። ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን እነሱ ከሱ በፊት በግልጽ ጥመት ውስጥ ነበሩ። እዚህ ላይ ኢን የምትለዋ አነ ከምትለዋ ሐርፍ ተውኪድ ሙኸፈፋ ሆና የመጣች ናት። ضمير الشأن የምንላት ማለት ነው። بمعنى إنهم كانوا من قبل أي من قبل بعثته عليه الصلاة والسلام لفي ضلال مبين ማለት ነው። አንዳንዶቹ ደግሞ ኢማሙ አልበጋዊ እንዳደረገው ኢን የምትለዋን بمعنى ما ናፊያ ይጠቀሟታል። አይ وما كانوا من قبله إلا في ضلال مبين እሱ ከመላኩ በፊት ከነብያችን አለይሂ ሰላቱ ወሰላም መምጣት በፊት በግልጽ ጥሜት ውስጥ እንጂ አልነበሩም የሚልም ትርጉም የሚያስይዙት አሉ። والجمهور እዚህ ላይ ኢን የምትለዋ ሙኸፈፋ ናት ብለናል። ضمير الشأن ናት። وإنهم كانوا من قبل بعثته عليه الصلاة والسلام لفي ضلال مبين ማለት ነው። እኔ ይህንን መልእክተኛ ከላይ የጠቀስኩትን ነገር እንዲሰራ አድርጌ በእናንተ መካከል ከመላኬ በፊት ትክክለኛው መንገድ ምን እንደሆነ የማታውቁ ጠማማዎች ነበራችሁ። ከዚያ ጥመት የሚያጠናችሁ ከጨለማ ወደ ብርሃን የሚመራችሁ ነብይን የላኩላችሁ ጌታችሁ እኔ ነኝ። እኔን ብቻ ተገዙ፣ ጸጋዬንም አስታውሱ እያላቸው ነው።
وآخرين منهم كالنسم بليلوቹ ላይ እዚህ ላይ وآخرين የምትለዋ በሁለት መልኩ ነው معطوف ልትደረግ የምትችለው አንደኛው وآخرين የሚለው موصوف ተደርጎ معطوف የሚደረገው في الأميين لا مجرور أدرجنا معطوف የሚደረገው في الأميين በሚለው ላይ ይሆናል ማለት ነው አይ هو الذي بعث في الأميين رسولا وبعث في الآخرين كذلك رسولا በመሃይማን ህዝቦች መካከል መልእክተኛ እንደላከው ሁሉ በሌሎችም ላይ እንደዚሁ መልእክተኛን የላከ ተብሎ ይተረጎማል ሁለተኛው ደግሞ መንሱብ አድርገነው መንሱብ በሚሆንበት ጊዜ ማዕኩፍ የሚደረገው በምን ላይ ነው ويعلمهم الكتاب በሚለው ላይ ነው ኡሚዮችን መጽሐፍ እንደሚያስተምረው ሁሉ እነዚህን ሌሎቹንም እንደዚሁ ያስተምራቸዋል በሁለቱም መውሰድ ይቻላል ولكن አብዛኛዎቹ ዑለማዎች መጅሩር አድርገውት معطوف የሚያደርጉት ደግሞ في الأميين በሚለው ላይ ይሆናል ማለት ነው ስለዚህ هو الذي بعث في الأميين وفي آخرين منهم ብለን እንተረጉመዋለን وآخرين منهم ከነሱም በሆኑት በሌሎቹ ላይ منهم ያላቸው ለምንድነው እዚህ ላይ ሙእሚን ስለሆኑ ከዓረቦች ባይሆኑ በማመናቸው የተነሳ ከነሱ ስለሆኑ ነው منهم ብሎ የገለጻቸው لما يلحق بهم ገና ያልተከተሏቸው በሆኑት ላይ لما يلحق بهم ማለት ምንድነው አይ لم يجيئوا بعد سيجيئون እስካሁን ያልመጡ ከነሱ ጋር የሌሉ ነገር ግን ወደፊት የሚመጡ በሆኑ ሰዎችም ላይ እንደዚሁ መልእክተኛን የላከ ነው ማለት ነው በእነዚህ ሌሎች በተባሉ ሰዎች የተፈለጉት እነማን ናቸው በሚለው አንዳንዶቹ هم العجم ከዓረቦች ያሉ ኡመቶች ናቸው ይላሉ ቀደም في الصحيحين ያለ ሐዲስ ነው ብለን ያሳለፍነው ላይ አይ አቡ ሁረይራ رضي الله عنه ነብያችን አለይሂ ሰላቱ ወሰለም ዘንድ ተቀምጠን ሱረቱል ጁሙዓ ወረደችባቸው አለ ከዚያም وآخرين منهم لما يلحق بهم የሚለው አያት ሲደርስ አንዱ ተንስቶ ከመካከላቸው من هم يا رسول الله እነዚህ ሰዎች እነማን ናቸው ብሎ ነብያችን አለይሂ ሰላቱ ወሰለም ጠየቃቸው ከዚያ ሶስት ጊዜ እስከሚደጋገም ድረስ መልስ አልሰጡም ነበር በሶስተኛ ምን አደረጉ سلمان الفارسي رضي الله عنه ከሳቸው ጎን ተቀምጦ ነበር وضع يده عليه الصلاة والسلام على سلمان ثم قال لو كان الإيمان في الثريا لناله رجال من هؤلاء إيمان የሚባለው ነገር ሱረያ ላይ እንኳን ቢሆን ኖሮ ሱረያ ማለት ሩቅ የሆነች ኮከብ ናት ኢማን እዚያ ላይ ቢሆን እንኳን ከነዚህ ሰዎች መካከል እሱን የሚያገኙና እዚያ የሚደርሱ ነበሩ ሰልማን እንደሚታወቀው ፋሪሲ ነው አረብ አልነበረ ስለዚህ ይሄ ሐዲስ የሚያስይዘው ምንድነው አሉ وآخرين منهم በሚለው የተፈለጉት ወይ ፋሪሲዮች ናቸው አይ خاص በሆነ መልኩ ወይም ደግሞ عموما عجمዎች ናቸው ከዓረቦች ያሉ ህዝቦች ማለት ነው والراجح ابن جرير رحمة الله عليه እንዳለው ከነብያችን አለይሂ ሰላቱ ወሰላም በኋላ እስከ يوم القيامة የሚመጡ ህዝቦች ናቸው እዚህ ላይ وآخرين منهم በሚለው የተፈለጉ لما يلحق بهم አይ አልተከተሏቸው አልተጠጓቸው ነገር ግን ወደፊት ይመጣሉ አብረዋቸው ይሆናል በእምነት ይያለ ስለዚህ እነዚህ ሰዎች ከነብያችን አለይሂ ሰላቱ ወሰላም በኋላ የሚመጡ እስልምናን የሚቀበሉ ይሄንን መልእክት የሚጠቀሙበት ሰዎች ናቸው የተፈለጉበት ማለት ነው وآخرين منهم لما يلحق بهم ከነሱ ሌሎችም ያልተጠጓቸው በሆኑት ላይ የላከ ነው ልክ በመሃይማን ህዝቦች መካከል መልእክተኛን እንደላከው ሁሉ ከነሱ በኋላ የሚመጡ በሌሎችም ላይ እንደዚሁ ልኳል ምክንያቱም በዚህ ቢዕሳ በዚህ ሪሳላ የሚጠቀመው በነብያችን አለይሂ ሰላቱ ወሰላም ዘመን ያሉ አረቦች ብቻ ሳይሆኑ ከዛቸው ሞት በኋላ ራሱ እስከ يوم القيامة የሚመጡ ሙስሊሞች ናቸውና ማለት ነው وهو العزيز الحكيم እሱም አሸናፊው ጥበበኛው ነው
ذلك فضل الله ይህ የአላህ ችሮታ ነው يؤتيه من يشاء ለሻውን ሰው ይሰጠዋል والله ذو الفضل العظيم አላህም የታላቅ ችሮታ ባለቤት ነው እስልምና አላህ ተባረከ ወተዓላ ለሚፈልጋቸው ሰዎች ለመረጣቸው ሰዎች ይሰጣቸዋል ከዚህ የበለጠ ትልቅ ችሮታና ጸጋ የለም قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون እንዳለ በዱንያ ከሚሰበሰብ ማንኛውም ነገር ከማንኛውም አይነት ጸጋ እስልምና በላጭ ነው ከሁሉም ችሮታዎች ሁሉ ተቀዳሚው እሱ ነው የዚህ ኒዕማ ታላቅነት ሙሉ በሙሉ የምንረዳው የውመል ቂያማ የጀነቱ ወደ ጀነት ሲገባ የጀሃነም ወደ ጀሃነም ሲነዳ ማለት አላህ ተባረከ ወተዓላ ምን ያክል ትልቅ ነገር እንደሰጠን ምን አይነት ጸጋ በእኛ ላይ እንደዋለልን ማለት ነው لذلك የጀነት ሰዎች ምን ይላሉ وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ጀነት በሚገቡበት ጊዜ ዱንያ ላይ አላህ ተባረከ ወተዓላ እነሱን በመምራትና በማቅናት የዋለላቸውን ጸጋ ያስታውሳሉ የዚያን ጊዜ ነው የዚህን ኒዕማና ፈضል ታላቅነት የምናገኘውና የምንረዳው አላህ ምን ይላል ይህ መልእክተኛን መላክ ከዚያ በኋላ ደግሞ በዚህ መልእክተኛ ምክንያት የመረጣቸውን ሰዎች ወደ ትክክለኛው መንገድ መምራት የአላህ ችሮታ ነው አላህ ደግሞ የታላቅ ችሮታ ባለቤት ነው مثل الذين حملوا التوراة ثم لم يحملوها مثل الذين ينزع مساليلا حملوا التوراة توراة يتجانوا ثم لم يحملوها كذب يالتشكموات حملوا التوراة بمعنى كلفوا القيام بها والعمل بما فيها توراة አስተካክለው እንዲይዙና በውስጧ ባለው ነገር እንዲሰሩ ኃላፊነት የተጣለባቸው ማለት ነው ثم لم يحملوها ማለት ምንድነው አይ لم يعملوا بها ولم ينتفعوا بها ተውራትን አልተጠቀሙባትም ተግባራዊ አላደረጉም ማለት ነው እነዚህ ሰዎች አላህ ተባረከ ወተዓላ መጽሐፍን ከሰጣቸው በኋላ ያንን መጽሐፍ የመጠበቅ በሱ የመስራትን ኃላፊነት ጫነባቸው እነሱ ግን ያንን ኃላፊነት በትክክል አልተሸከሙም አልተወጡም የነዚህ ሰዎች ምሳሌ ይላል ከመሰል الحمار يحمل أسفارا መጽሐፎችን እንደሚሸከም አህያ ምሳሌ ነው አህያ ምንም ያክል ሙጀለዳቶችን ብትጭንበት በላዩ ላይ ከተጫነው ክብደትና ሸክሙ ከመጽሐፉ የሚያገኘው ምንም ፋይዳ የለው እነዚህም አይሁዶች አላህ ተባረከ ወተዓላ ከኡመቶች ሁሉ አብልጦ መርጦ ነብይ ላከላቸው መጽሐፍንም አወረደባቸው ያንን መጽሐፍ ከጀርባቸው ኋላ ጥለው አላህ ግዴታ ያደረገባቸውን ነገር በመተዋቸው የተነሳ አላህ ተባረከ ወተዓላ ምሳሌያቸውን ልክ መጽሐፍ እንደተጫኑበት ከዚያ መጽሐፍ ምንም ጥቅም እንደማያገኝ አህያ አደረገ በል ኢማም ኢብኑ ከሲር ረህመቱላሂ ዐለይሂ እንደሚለው እነዚህ ሰዎች ከአህያ ራሱ የባሱ ናቸው አህያ ሙከለፍ አይደለም አንብቦ የማገናዘብ አቅል የተሰጠው ፍጡር አይደለም لذلك كالأنعام بل هم أضل إلى الكفار ማለት ነው እንደ እንስሳ ናቸው በል ከነሱም የባሱ የጠመሙና የከፉ ናቸው እነዚህ ዒልም አላህ ሰጥቷቸው ከሰዎች ከፍ የሚሉበትን መጽሐፍ አሸክሟቸው ስጦታና ሂዳያ ከአላህ ተባረከ ወተዓላ ሲመጣ ከኃላፊነት ጋር ነው የሚመጣው አላህ ለአንድ ሰው ዝም ብሎ ደረጃን ሰጥቶት ዕውቀትን ሰጥቶት የተለያዩ ኒዕማዎችን ከዋለለት በኋላ እንደሌላው ሰው አይዘው በል በሰጠው ኒዕማና በሰጠው ፈضል ልክ ኃላፊነትን ይጭንበታል ያንን ኃላፊነት በተገቢው መልኩ የሚወጣ ከሆነ
የዱንያንም የአኺራንም ሪፍዓ ያገኛል። ያንን ኃላፊነት ግን ችላ የሚል የአላህን ተባረከ ወተዓላ ትዕዛዝ የሚጥስ ከሆነ ይሄ ዱንያውም አኺራውም ይበላሽበታል። እነዚህ አይሁዶች ምንድን ያደረጉት? አላህ የሰጣቸውን መጽሐፍ ተው በል ከዚያም አልፈው መጽሐፉን መሰረዝ፣ መደለዝ፣ መጨመርና መቀነስ ነው የፈጸሙ። የእነዚህ ሰዎች ምሳሌያቸው እንደ አህያ ነው ይላል። ወከዛሊክ من علم ولم يعمل بعلمه له حظ من هذا المثل حتى كنيا أمة مالتنا كنبيات عليه الصلاة والسلام أمة مكاتب علماء እንደሚሉት علم ተምሮ አላህ እውቀት ሰጥቶት በዚያ እውቀቱ የማይሰራ ሰው ለእነዚህ ለአይሁዶች ከተቀመጠው ምሳሌ የተወሰነ ድርሻ ይኖረዋል። በእነሱ የሚገደብ አይደለም። እውቀት የተሰጠው ሰው በዚያ እውቀት መጠቀም አለበት። አላህ ሐላል ያደረገውን በመፈጸም ዋጅብ ያደረገበትን በመስራት የከለከለውን ደግሞ በመከልከል ማለት ነው። ይሄንን ከመስራት በራቀ ቁጥር እነዚህ ሰዎች በተገለጹበት ባህሪ መገለጹ ይበልጥ እየከፋና እየባሰ ነው የሚመጣው። مثل الذين حملوا التوراة የእነዚያ ተውራትን የተጫኑ ሰዎች ምሳሌያቸው ثم لم يحملوها ከዚያም ያልተሸከሟት كمثل الحمار يحمل أسفارا መጽሐፎችን እንደሚሸከም አህያ ቢጤ ምሳሌ ነው። بئس مثل القوم الذين كذبوا بآيات الله የእነዚያ በአላህ አንቀጾች ያስተባበሉ ህዝቦች ምሳሌ ከፋ። بئس مثل أي ምሳሌያቸው ከፋ القوم الذين كذبوا بآيات الله የእነዚያ በአላህ አንቀጾች ያስተባበሉ ህዝቦች والله لا يهدي القوم الظالمين አላህም በደለኛ ህዝቦችን አይመራም። ከላይ አላህ የታላቅ ችሮታ ባለቤት መሆኑን ገልጾ ከፍጥረቶቹ መካከል የመረጣቸውንና ኸይር ነገር የሻላቸውን ለዚህ ምራቻ እንደወፈቃቸው አሳልፈናል። እነዚህ ሰዎች ያልተመሩት ከዚያ ከአላህ ተባረከ ወተዓላ ታላቅ ችሮታ ያላገኙት ለምንድነው? በደለኞች ስለሆኑ። አላህ ችሮታዬን እንኩ መመሪያዬን ተቀበሉ ሲላቸው እምቢ ብለው ራሳቸውን ስለበደሉ ነው እንጂ አላህ ተባረከ ወተዓላ በድሏቸው ከዐድል ውጭ በሆነ መልኩ እነሱን ስለያዛቸው አይደለም ማለት ነው። ቁል ያ አዩሃ አለዚነ ሃዱ ቁል በላቸው ይላል ለነቢያችን ዐለይሂ ሰላቱ ወሰላም። ያ አዩሃ አለዚነ ሃዱ እናንተ አይሁዳውያን የሆናችሁ ሆይ አልየሁድ ሁም አትባዑ ሙሳ ዐለይሂ ሰላቱ ወሰላም ሙሳ የተላከባቸው ህዝቦች የሁድ ይባላሉ። ይሄ ስም የተሰጣቸው አንዳንዶቹ ከያዕቁብ ዐለይሂ ሰላም ልጆች መካከል አንዱ የሁዳ የሚባለው በዚያ ተጠርተው ነው ይላሉ። አንዳንዶቹ ደግሞ አልየሁድ بمعنى أي التائب الراجع مالتنا لك سورة الأعراف لا يندالوا إنا هدنا إليك أي بمعنى تبنا ورجعنا إليك مالتنا كموسى عليه السلام قال هزبوت أطفتوا الله بكتاشوا قذر ولا أنت تملسنا سلالو كان زيادة يزولوا يهود يتباروا سلالو النزي أصلا مجمّريا موسى عليه السلام يتلاكباتوا هزبوت ناجوا كان نسو መልካሞች ነበሩ። የሙሳን ዐለይሂ ሰላም ሸሪዓ በትክክል የሚፈጽሙ ማለት ነው። ነገር ግን ጊዜ ካለፈ በኋላ ተውራትን በርዘው በሱ ላይ ጨምረው የተወሰነውን ቀንሰው የአላህን ተባረከ ወተዓላ መንገድ ሙሉ በሙሉ ለቀው የወጡ ነበሩ። እነዚህን ሰዎች በላቸው እያለ ነቢያችን ዐለይሂ ሰላቱ ወሰላም እያዘዛቸው ነው። ቁል ያ አዩሃ አለዚነ ሃዱ እናንተ አይሁዳውያን የሆናችሁ ሆይ በላቸው إن زعمتم أنكم أولياء لله من دون الناس إن أنت كسوت هلو وجه يا الله وداجوت ننكالاتو إن زعمتم أمثلوك هنا مالا أنكم أولياء لله
من دون الناس إن أنت كسوت وجه لله وداجوتنا إن يابتانني الله وداجوت للا يا الله وداجن لم يمثلوا كونه فتمنوا الموت موت تمنوا إن كنتم صادقين أو نتنوج عنده ناشو بلاتشو النتي أيهنوج من الآلو نحن أحباب الله لا نحن سورة المائدة استوصوا نحن أبناء الله وأحباؤه هلال للا من هلال لن تمسنا النار إلا أياما معدودات لن يدخل الجنة إلا من كان هودا أو نصارى هلال جنة ميكبا وي أيهودنا وي كريستيان نور إن يا الله لجوجنا يا الله ولا جوجنا النار جهنم من قبل لتوسلت أنا أتنوي كذا وعلى مسلموش تكوننا لأن يودي جنة النهر لنا إهين هو من بدقدي الله تبارك وتعالى لنبي عليه الصلاة والسلام من إلى الجواب بمثلوا تنقر أونة يوسك هناك الله يمي وداكو يمرقاكو هزبوكناكو يمي أمنت كالاكو اسكي موتن تمونيو بله ترياك باللاكو يا وهي በሁለት ዋና መንገድ ነው የተተረጎመው ተመን الموت የሚለው ማለት የመጀመሪያው ጅምሁር المفسرين አብዛኛዎቹ ሙፈሲሮች ያሉበት መንገድ ነው በመንድነው የተረጎሙት እነዚህ አይሁዶች ሞትን የሚመኙ ከሆነ አላህ ተባረከ ወተዓላ እንደሚያጠፋቸው አይ እኛ በእውነት ላይ ነን አላህም ይወደናል ትክክለኛ መንገድ ላይ ነው ያለነው ያ ካልሆነ ሞትን እንመኛለን ቢሉ አላህ ተባረከ ወተዓላ እንደሚያጠፋቸውና እንደሚገድላቸው ለነብያችን አለይሂ ሰላቱ ወሰለም ወህይ አውርዶላቸው ነበር ስለዚህ ይሄ ከሳቸው ለይሁዶች ተሐዲ ነበር የተሐዳሁም እየተፎካከሯቸውና እስኪ አድርጉ ይያሉ ባላችሁበት አመለካከትና እምነት እርግጠኛ ከሆናችሁ እስኪ ሞትን ተመኙ ይያሏቸው በሐዲስ እንደመጣው عن ابن عباس رضي الله عنه من إلال ولو أن اليهود تمنوا الموت لماتوا ولرأوا مقاعدهم من النار أيهود الله موتن تمنوا اسكبلوا باقرب الله ጊዜ በተመኙ ኖሮ ይሞቱ ነበር እሳትም ውስጥ የተዘጋጀላቸውን ወንበር መቀመጫ ያዩ ነበር አለ ከዚያ ተከትሎ ምን አለ ولو أن الذين خرجوا يباهلون رسول الله صلى الله عليه وسلم لرجعوا لا يجدون مالا ولا أهلا وكذلك نبينا عليه الصلاة والسلام لمن رقاقم بيوطوا نورو أي يا نجران كريستيانوس مالتنا ودا قراجوا تملسوا ገንዘብም ልጅም አያገኙም ነበር ሁሉ ነገራቸው ይከተል ነበር ስለዚህ እዚህ ኢብኑ አባስ ረዲየላሁ ዐንሁ ሐዲስ ላይ እንደመጣው فتمنوا الموت ማለት ምንድነው ሞትን እስኪ ተመኙ ባላችሁበት መንገድ ላይ እርግጠኛ ከሆናችሁ አላህ የሚወደው ሃይማኖት ነው የሚል እምነት ካላችሁ ሞትን ተመኙ በምትመኙበት ጊዜ ያ ሞት ይከሰትባችኋል ትሞታላችሁ ይሄ መጀመሪያው መንገድ እንዳታለፍነው አብዛኛዎቹ ሙፈሲሮች የወሰዱት መንገድ ነው ሁለተኛው ደግሞ ኢማም ኢብኑ ከሲር ረህመቱላህ ዐለይሂ መረጠው وكذلك ان ኢማም ኢብኑ القيم ረህመቱላህ ዐለይሂ ከሰለፎችም ከኢብኑ አባስ ረዲየላሁ ዐንሁ አሰር ተይዟል አንዳንድ እንኳን ሰዎች አሰሩን ضعف አለበት ቢሉም ማለት ነው የሁለተኛው ራእይ ደግሞ ምንድነው فتمنوا الموت ማለት ምንድነው ادعوا على الفرقة الكاذبة بالموت ማለት ከሁለታችን መካከል ውሸታም በሆነው ጭፍራ ላይ በሞት እንረጋገም ሞትን እንለምን ማለት ነው ስለዚህ بمعنى المباهله ላይ መጣው ኢብኑ ከሲር ምን ይላል ቁርአን ላይ አላህ ተባረከ ወተዓላ ነብያችን አለይሂ ሰላቱ ወሰለም ከሙሽሪኮች ጋር ከአይሁዶች ጋር ወከዛሊክ ከክርስቲያኖች ጋር ሙባሃላ እንዲፈጽሙ አዟቸው ነበር ሙባሃላ ማለት አንድ ሰው ሐቅን ካስረዳው በኋላ ማስረጃዎችን ሁሉ ካቀረብክለት በኋላ
እምቢ የሚል ከሆነ አላምንም ብሎ ድርቅ ካለ እንግዲያውስ ና ቤተሰቦቼን ሰብስብ እኔም ቤተሰቦቼን እሰበስባለሁ ከሁለታችን ውሸታም በሆነው ላይ የአላህ እርግማን ይውረድበት ማለት ነው። ሙባህላ ማለት ይሄ የነሷራ ነጅራኖች የመን አካባቢ የሚገኙ ክርስቲያኖች ወደ ነብያችን አለይሂ ሰላቱ ወሰላም በመጡ ጊዜ ስለ ዒሳ ይከራከሯቸው ጀመር። ይህን ነሷራዎች የሚሉትን ውሸት ማለት ነው፣ የአላህ ልጅ ነው፣ አምላክ ነው። ከዚያ ረሱል አለይሂ ሰላቱ ወሰላም ማስረጃዎችን ደረደሩላቸው። ያንን አልቀበሉ ባሉ ጊዜ አላህ ሱረቱ አሊ ዕምራን ላይ እንደተጠቀሰው አወረደ አየቱል ሙባህላን ማለት ነው። ኢነ መሰለ ዒሳ ዐንደ አላህ ከመሰለ አደም خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندعو أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الكاذبين ስለ ዒሳ አላህ ተባረከ ወተዓላ እውነታውን ካስቀመጠ በኋላ ምን አለ? ይሄንን እውቀት ሰጥተንህ ይሄንን እውነት አቅርበህለት የሚከራከርህና የሚሟገትህን ሰው ምን በለው አላቸው። ልጆችህን ሰብስብ፣ ሚስቶችህንም አምጣ፣ ከዚያ በኋላ እንረጋገምና በውሸታሙ ላይ የአላህን እርግማን እናድርግ በላቸዋል። ከዚያ ነቢያችን አለይሂ ሰላቱ ወሰላም ዓሊይን፣ ፋጢማን፣ ሐሰንና ሁሰይንን ጠሩና እነዚህ ቤተሰቦች ናቸው ኑ እንረጋገም አሏቸው። የዚህን ጊዜ የነጅራን ክርስቲያኖች ፈሩ። ይሄን ሰው ዛሬ ብትረጋገሙ መጨረሻችሁ አያምርምና ተጠንቀቁ ተባባሉ። ከዚያ ችግር የለም እኛ ግብር እንገብራለን ጂዚያ እንሰጣለን እንጂ ካንተ ጋር አንረጋገምም ብለው እምቢ አሉ። ለዚያ ነው ቅድም ያሳለፍነው የኢብኑ ዐባስ ረዲየላሁ ዐንሁ ሐዲስ ላይ ለረጀዑ ላ የጅዱና ማለን ወላ አህላ ያለው ሲመለሱ ገንዘብም ልጅም አያገኙም ነበር ቢረጋገሙ ኑሮ ማለት ነው። ከነቢያችን አለይሂ ሰላቱ ወሰላም ጋር ሁሉም ነገር ይጠፋባቸው ነበር። ስለዚህ ይሄ ከክርስቲያኖች ጋር ሙባህላ እንዲያደርጉ የታዘዙበት አያ ነው ሱረቱ አሊ ዕምራን ላይ ያለው ማለት ነው። ሁለተኛው ደግሞ ከሙሽሪኮች ጋር ሱረቱል መርየም ላይ ያለው ነው። ቁል መን ካነ ፊ ضላለቲ ፈልየምዱድ ለሁ الرحمن መዳ አልአያ ማለት ነው። ابن كثير وكذلك ابن جرير እዚህ ላይ የመረጠው ሱረቱ መርየም ላይ ያለው አላህ ከሙሽሪኮች ጋር ሙባህላ እንዲያደርጉ ያዘዛቸው። ሶስተኛው ደግሞ የሁዶች ጋር ነው። ይሄ አንድ ሱረቱል በቀራ ላይ ተጠቅሷል። እዚህም አሁን የምንቀራው ሱራ ላይ ተጠቅሷል። ሱረቱል በቀራ ላይ አላህ ምን ብሏል? قل إن كانت لكم الدار الآخرة عند الله خالصة من دون الناس فتمنوا الموت إن كنتم صادقين ولن يتمنوه أبدا بما قدمت أيديهم والله عليم بالظالمين ولتجدنهم أحرص الناس على حياة ومن الذين أشركوا الآية الزام لاي يا أخي رأيتو يمجر شيء ألم لن يبتشيك الراجنات سويت جنة أيقبوا جنة من قبوا إن يبتشانا يمن أمنت كاللاتو ይሄንን የእውነት የምታምኑበት ከሆነ ሞትን ተመኙ ብሏቸዋል። ስለዚህ በእነዚህ ሱረቱል በቀራ እና ሱረቱል ጁሙዓ ላይ በተጠቀሱት አያቶች የተፈለገው ነብያችን አለይሂ ሰላቱ ወሰላም ልክ ከሙሽሪኮችና ከክርስቲያኖች ጋር እንዳደረጉት ከአይሁዶችም ጋር ሙባህላ ጥሪ እንዲያደርጉላቸው እኛ ሐቅ ላይ ነን፣ አላህ የሚወደው እኛን ነው፣ ጀነት ያዘጋጀው ለአይሁዶች ነው የሚል እውነተኛ እምነት ካላችሁ ኑና ከኛና ከናንተ መካከል ውሸታም በሆነው ጭፍራ ላይ ሞት እንመኝ ነው ጥሪው አሉ። وهذا እንዳሳለፍነው ابن كثير እና ابن القيم رحمة الله عليهما የመረጡት ቀውል ነው። ولكن جمهور السلف አብዛኛዎቹ ሙፈሲሮች ሰለፈን ወኸለፈን የመረጡት ተመኒ الموت እዚህ ላይ ሞትን መመኘት ነው። በንግግር ሞት በእኛ ላይ ይሁን ወይም ደግሞ መሰል ቃላቶችን ተናግረው ሞትን የሚመኙበትን ነገር ከገለጹ አላህ ተባረከ ወተዓላ እነሱን ይገድላቸዋል፣
ያጠፋቸዋል። ነገር ግን ይሄንን እነሱ እንደማያደርጉትም አስቀድሞ አላህ ተባረከ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም አሳውቋቸዋል። እና ኢብኑ ከሲር የሚሉት ምንድነው ሞትን መመኘትና ደግነት ወይም ደግሞ የአላህ ወዳጅ መሆን የሚያገናኘው ነገር የለም ይላል። ምክንያቱም ስንት ደጋግ ሰዎች አሉ ሞትን የሚፈሩና የሚጠሉ ማለት ነው። በል ነቢያችን አለይሂ ሰላቱ ወሰላም በአንዳንድ ሐዲሶች ላይ ሞትን ከመመኘት ከልክለዋል። ላ የተመነየነ አሐዱኩም አልመውት ሊضر ነዘለ ቢሂ ብለው ማለት ነው። ስለዚህ እነዚህ ሰዎች የአላህ ወዳጅ መሆናቸውን አኺራ ለነሱ የተዘጋጀ መሆኑን እንደሚያምኑ ለማረጋገጥ ሞትን መመኘታቸው ብቻ ምንም ፋይዳ የለውም አሉ። ስለዚህ ይሄ አያ ሙስተቂም የሆነ ማዕና የሚኖረው የተስተካከለ ትርጓሜ የሚሆነው ለሱ ሙባህላው ሲሆን ነው። አይ ከኛና ከናንተ መካከል በውሸት ላይ ያለው ስህተት ላይ ያለው ጭፍራ ወይም ደግሞ ቡድን ሞት አላህ ተባረከ ወተዓላ ይጣለበት የሚለው መረጋገም ስለሚኖር ነው ይላል። ወለዐለ الراجح የመጀመሪያውን መምረጥ ይቻላል ነው የምንለው ተመኒ አልመውት የሚለው ማለት ነው። ምክንያቱም እነ ኢብኑ ከሲር እንዳሉት ተመኒ አልመውት ማለት ዝም ብሎ ሞትን መመኘት ብቻ አይደለም። نعم ይሄ ምናልባት ሶስተኛው ቀውል ነው። ተረክናሁ ሊضعف ትንሽ ድክመት ስላለበት ነው የተውነው። አንዳንዶቹ ምን ይላሉ አንድ ሰው የአላህ ወልይ ከሆነ ጀነት እንደተዘጋጀችለት የሚያምን ከሆነ የዱንያን ችግርና መከራ ለቆ ቶሎ ወደ አላህ ጋር መገናኘትና ጀነት መግባት ይወዳል። ስለዚህ እስኪ ሞትን ተመኙ የሚል ማዕና ያለው ነው ይላል። ነገር ግን ሞትን መመኘት የሚለው ራሱ ከተሐዲ ጋር ነው ያያያዝነው ጅምሁሮቹ እንዳሉት ማለት ነው። አይ እነዚህ ሰዎች በሐቅ ላይ ነንና ሞትን እንመኛለን ካሉ አላህ ተባረከ ወተዓላ እነዚህን ሰዎች ያጠፋቸዋል ማለት ነው። እነ ሸይኹል አልኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ የሄዱበት መንገድ ይሄ ነው። ለዛንኛው ደሊል ስለሌለው ማለት ነው። ኡድዑ ዐለ الفرقة الكاذبة بالموت የሚለው እንዳሳለፍነው ከኢብኑ ዐባስ ረዲየላሁ ዐንሁ የመጣው አተር ضعፍ አለበት። በል እሱ ራሱ የዘገበው ሐዲስ ላይ ቅድም እንዳሳለፍነው ወለው ተመና አልየሁድ الموت ብሎ ራሱ ዘግቦታልና እምንወስድበት መንገድ ወይም ደግሞ የምንተረጉምበት ጅምሁሮቹ በሄዱበትና በመረጡበት ተፍሲር ይሆናል ማለት ነው። ቁል ያ አዩሃ الذين هادوا እናንተ አይሁዳውያን የሆናችሁ ሆይ በላቸው ኢን ዘዐምቱም አነኩም አውሊያኡ ሊላሂ ሚን ዱኒ ናስ እናንተ ከሰዎች ሁሉ ሌላ የአላህ ወዳጆች መሆናችሁን ወይም ደግሞ ነን የምትሉ ከሆናችሁ ኢን ዘዐምቱም የምትሉ ብትሆኑ አነኩም አውሊያኡ ሊላሂ እናንተ የአላህ ወዳጆች ሚን ዱኒ ናስ ከሰዎች ሁሉ ውጭ ማለት ነው። ሌሎች የአላህ ወዳጆች አይደሉም እኛ ብቻ ነን የአላህ ወዳጅ የምትሉ ከሆነ ፈተመነው الموت إن كنتم صادقين እውነተኞች እንደሆናችሁ ሞትን ተመኙ ولا يتمنونه أبدا بما قدمت أيديهم እጆቻቸው ባስቀደሙት ምክንያት በፍጹም አይመኙትም። እነዚህ ሰዎች ብዙ ወንጀል ስላላቸው የአላህ ተባረከ ወተዓላ ወዳጆች መሆናቸው ዝም ብለው ለማምታታትና ደረጃ እንዳላቸው ለማውራት እንጂ አላህ ጋር የሚያጣላቸው ብዙ ስራ እንዳላቸው በቀልባቸው ያውቃሉ። ስለዚህ የሰሩትን ስራ ስለሚያውቁ እርግጠኝነት አይኖራቸውም እኛ የአላህ ወዳጆች ነን ኸይር የተዘጋጀው ለኛ ነው ብለው ሞትን በመመኘት ላይ ማለት ነው። ወላ የተመነውነሁ አበደን በፍጹም አይመኙትም ቢማ ቀደመት አይዲህም እጆቻቸው ባስቀደሙት ምክንያት ወላሁ ዐሊሙን ቢዛሊሚን አላህም በደለኞችን አዋቂ ነው። እነዚህ ራሳቸውን የበደሉ ህዝቦች ቀልባቸው ውስጥ ምን እንዳለ አላህ ተባረከ ወተዓላ ጠንቅቆ ያውቃል። ሰዎች ስለማያውቁ በላይ እኛ እንዲህ ነን አላህ ዘንድ እንዲህ ያለን እያሉ ቢያወሩ እንኳን ቀልባቸው ውስጥ የሚያምኑትና የሚያስቡት ነገር ምን እንደሆነ አላህ ያውቃል። ወሃዳ ዑለማዎች እንደሚሉት አላህ ተባረከ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም ከሰጣቸው
ሙዕጂዛዎች መካከል አንዱ ነው። ምክንያቱም ከነዚህ አይሁዶች መካከል አንዱ እንኳን ተንስቶ እኔ ሞትን እመኛለሁ ቢል ኖሮ ጌታ አንዳቸውም አይመኙም ብሎ የለም እንዴ ለምን ተመኘ የሚል ጥያቄ ሊነሳ ይችል ነበር። ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ እንደሚለው ይሄንን ተሐዲ ነቢያችን ዐለይሂ ሰላቱ ወሰላም ለአይሁዶች ሲያቀርቡ በሺህ የሚቆጠሩ ሰዎች ነበሩ። በኑ ቁረይዛ፣ በኑ ነዚር ወከዛሊክ የሁዱ ኸይበር፣ እነዚህ ሁሉ በሺህ የሚቆጠሩ አይሁዶች መዲናና በመዲና ዙሪያ ይኖሩ ነበር። ከነሱ መካከል አንድ እንኳን መጥቶ አዎ አላህ እኛን ይወደናል፣ ጀነት የተዘጋጀችው ለኛ ነው፣ እሳት አንገባም፣ ሞትን እመኛለሁ ብሎ ይተናገራል ነበር። ስለዚህ ይህ ነገር ነቢያችን ዐለይሂ ሰላቱ ወሰላም ራሳቸው ያሉት ከራሳቸው ያመጡት ሳይሆን አላህ ተባረከ ወተዓላ የባሮቹን ሁኔታ በልቦቻቸው ውስጥ የቋጠሩትን ሁሉ የሚያውቅና ወደፊት የሚከሰተው ነገር ምን እንደሆነ የሚያውቀው አላህ ተባረከ ወተዓላ ነው ያዘዛቸው። ይህም እሳቸው ነቢይና የአላህ መልእክተኛ ለመሆናቸው ከሚያረጋግጡ ሙዕጂዛዎቻቸው መካከል አንዱ ነው። ስለዚህ ወላ የተመነውነሁ አበደን ማለቱ ይሄ አተእቢድ እስከ የውመል ቂያማ ለሚመጡ አይሁዶች አይደለም፣ ወይም ደግሞ በዱንያም በአኺራም ማለት አይደለም። ይሄ ነሕዊዮች ዘንድ እንደሚታወቀው አበደን የሚለው ቃል ሙቀየድ ሆኖ ሊመጣ ይችላል፣ ወከዛሊክ ሙጥለቅም ሆኖ ሊመጣ ይችላል። እዚህ ላይ ሙቀየድ ነው። አንዳንዶቹ አይ በነቢያችን ዐለይሂ ሰላቱ ወሰላም ዘመን የነበሩት ይህን ንግግር ይናገሩ የነበሩት አይሁዶች ከነሱ መካከል አንዳቸውን በፍጹም ይህንን ነገር አያደርጉም ነው። አንዱ በሞትም ልሙት ይሄን ነገር አደርጋለሁ ብሎ አይነሳም። ምክንያቱም አላህ ሱረቱል በቀራ ላይ እንደጠቀሰው ህይወትን በጣም አብዝተው ይወዳሉ አይሁዶች፣ ሐታ ከሙሽሪኮች የበለጠ ወለተጅደነሁም አሕረሰ ናስ ዐላ ሐያት አይ ሐያ ምንም አይነት ህይወት ይሁን የውርደትም ይሁን የድህነትም ይሁን መኖር እስካለ ድረስ አይሁዶች ሞትን በፍጹም አይመኙም፣ ሞትን አይፈልጉም። ሐታ ጀነትና ጀሃነም የለም ብለው የሚክዱ ኩፋሮችና ሙሽሪኮች እንኳን እንደነሱ ሞትን አይፈሩም። ስለዚህ አላህ ተባረከ ወተዓላ ምን እያለ ነው? እነዚህ ሰዎች በፍጹም ሞትን አይመኙም። ያንን ደግሞ የሚያደርጋቸው አይ ሞትን እንዳይመኙ የሚከለክላቸው ነገር ምንድነው? የሰሩትን ስራ ያውቃሉ። አላህ ተባረከ ወተዓላ እንደሚጠብቃቸው ነገር ምን እንደሆነ ይረዳሉ። አይሁዶች ነቢያችን ዐለይሂ ሰላቱ ወሰላም በሐቅ እንደመጡ ያውቃሉ። ሐታ መጀመሪያ ወደ መዲና በተሰደዱ ጊዜ ሑየይ ኢብኑል አኽጠብ የሚባለው አንዱ ይሁዲ ወሁወ ሚን ሳዳቲሂ ከወንድሙ ጋር ወጣ አለና አይ የረሱልን ዐለይሂ ሰላቱ ወሰላም ሁኔታ ተመልክቶ ይህ ሰው በመጽሐፋችን የተገለጸው ሰው ነው ወይስ አይደለም ብሎ ለማረጋገጥ ማለት ነው። ከዚያ አያቸው፣ ወደ ቤት ተመለሱ። ይሄንን የምትዘግበው ሶፊያ ናት ኡሙል ሙእሚኒን ረዲየላሁ ዐንሃ። በኋላ ነቢያችን ዐለይሂ ሰላቱ ወሰላም አግብታለች የዚህ ሰውዬ ልጅ ማለት ነው። ከዚያ አባቴና ወንድሙ ሲያወሩ ሰማሁኝ አለች። ይጠይቀዋል ወንድሙ አሁን ይሄ ሰው ራሱ ነው እንዴ? ያ በመጽሐፋችን የተገለጸልን ነብይ ነው እንዴ? እሱም ይመልስለታል ሁወ አዎ ነዓም ራሱ ነው አለ። ታዲያ ምን ወሰንካል? ዐዳወቱሁ መሐይ እስከሞት ድረስ እሱን ጠላት አድርጌ መያዝ ነው አለ። አውቋል ይህ ሰው ከአላህ የመጣ ነብይ መሆኑን እርግጠኛ ሆኗል። ነገር ግን እንዴት ከዓረብ ነው ነብይ የሚላከው? እኛ የአላህ ህዝቦች አይሁዶች እያለን ከኛ መምጣት ሲገባው ከዓረብ ነብይ ሊወጣ አይገባም ብለው ሐሰደ ምን عند አንፉሲሂም ምቀኝነት ስላለባቸው ሐቅንም ቢያሉ ነብያችንንም ዐለይሂ ሰላቱ ወሰላም ጠላት አድርገው ያሉ። ሐታ ሑየይ ኢብኑል አኽጠብ የሚባለው ሰው በተገደለ ጊዜ ምን ይላል? አንዳንድ ሙአሪኾች እንዳሉት በሰራሁት ነገር ምንም አልጸጸትም ማለት ወላኪን መን ዩጋሊ ቢላህ ይግለብ አላህን የሚታገል ሰው መጨረሻው መሸነፍ ነው አለ። አላህን እንደሆነ የሚታገለው ያውቃል። ነቢያችን ዐለይሂ ሰላቱ ወሰላም ጠላት አድርጎ ሲይዝ ጠላትነቱ ከአላህ ጋር እንደሆነ ጠንቅቆ ይረዳል። ነገር ግን እነዚህ ሰዎች ቀልባቸው ስለደረቀ
ምቀኝነት ስለሞላው በዚሁ በኩፍራቸውና በጥመታቸው ላይ ቆይተዋል። ያንን የሚያውቁ ስለሆኑ ከአላህ ጋር የሚያጣላቸው ብዙ ነገር የሰሩ ሰዎች መሆናቸውን ስለሚረዱ በፍጹም ሞትን አይመኙም ብሎ አላህ ተባረከ ወተዓላ ለነቢያችን አለይሂ ሰላቱ ወሰላም እያረጋገጠላቸው ነው። ቁል በላቸው ለነዚህ ለይሁዶች ማለት ነው ኢነል መውተ الذي تفرون منه ያ ከሱ የምትሸሹት ሞት فإنه ملاقيكم እሱ ተገናኛችሁ ነው። የፈለገ ብትሸሹ የፈለገ ብትኖሩ አላህ ተባረከ ወተዓላ የወሰነላችሁ ቀን በሚደርስ ጊዜ ናዚሉን ዐለይኩም ይህ ሞት በእናንተ ላይ ይወርድባችኋል፣ ከሱ ማምለጥ አትችሉም ነው። አይነማ ተኩኑ ዩድሪክኩም ልመውት ወለው ኩንቱም ፊ ቡሩጅ ሙሸየዳ እንዳለ የተገነቡ ህንፃዎች ውስጥ ብትቀመጥ በጠባቂ ብትከበብ የትም ብትሄድ ከሞት የምታመልጥበት መንገድ የለም። ስለዚህ እነዚህ ህይወትን አጥብቀው የሚወዱ ሞትን አለቅጥ የሚፈሩ አይሁዶችን በላቸው በዱንያ ምንም ያክል ብትኖሩ መጨረሻችሁ አላህ ተባረከ ወተዓላ በወሰነው ጊዜ መሞት ነው፣ ከዚያ አታመልጡም። ቁል ኢነል መውተ الذي تفرون منه ያ ከሱ የምታመልጡት ሞት فإنه ملاقيكم እሱ ተገናኛችሁ ነው በላቸው። ثم تردون ከዚያም ትመለሳላችሁ إلى عالم الغيب والشهادة ስውሩንና ግልጹን ወደሚያውቀው الغيب هو الذي غاب عن الأنظار والشهادة هو ما تعاينه العيون كأين كسمية هواساتك يتصورنا يراك نجر غيب تبلو يسرى شهادة ማለት ደግሞ በአይን የምንመለከተው በስሜት ህዋሳቶቻችን ልንደርስበት የምንችለው ነገር ነው። አላህ ተባረከ ወተዓላ ሩቁንም ቅርቡንም ስውሩንም ግልጹንም ሁሉ ያውቃል። ከሞታችሁ በኋላ ዝም ብላችሁ አትስተውም፣ እንደ ሞታችሁ አትቀሩም። በል ወደ አላህ ተባረከ ወተዓላ ሁሉንም ነገር ወደሚያውቀው ጌታችሁ ትመለሳላችሁ። ثم تردون كذيام تملسالاችሁ إلى عالم الغيب والشهادة سورنا قلص أواكي ودهونو فينبئكم بما كنتم تعملون تسرد ينبراتوتنم ينقراتوها فينبئكم بمعنى يحاسبكم عليها ويجازيكم بها مالا تسرد بنبرو سراتو يتساسباتوها كذيام بزيا بسراتو መልካም ከሆነ መልካም ይመነዳችኋል፣ ክፉም ከሆነ እንደዚሁ በስራችሁ ይቀጣችኋል። هذا والله اعلم وصلى اللهم على نبينا محمد وعلى اله وصحبه وسلم سبحانك اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك